የጅብ ቆዳ የጥንቸል ጭንቅላት ለተወሰነ ደቂቃ ወደ ጤዚዛነት ልቀይርህና ልብ አድርጎ ከዛ መልሼ እመልስሃለሁ። ትምህርት ቤት ሲሄድ ይከታተለዋል፣ ያስፈራረዋል። አይ በቃ አልፈልግም። ድራግ ሲያጨሱ ልጆች ታያለህ። ኬኒን ሲወስዱ መርፌ ሲወጉ ልትመለከት ትችላለህ። ቀን በቀን በዛ ሰዓት ላይ ያለሱ ፍቃድ እሱ ወደዛ ጫካ በሚሄድበት ሰዓት ላይ የሚከተለው ጓደኛ ቢኖር ያስመልሰዋል። ባሏ ሞቶ ካለቀሰችው በላይ ልጇ ሼልተር ስታይና ልጇ ላይ ያለውን ገጽታ ስትመለከት የበለጠ ሾክ ነው ያደረገችው። ልጅን ዝም ብሎ መልቀቅ የስልጣኔ ምልክት አይደለም፣ ስልጣኔም አይደለም። ለሰው ሚስጥር የማትናገር ከሆነ አንድ ነገር ላሳይህ ይለዋል። ይሄ ልጅ ጓጓል፣ ጓደኛው ነው፣ ብዙ ጊዜ አብረው አሳልፈዋል፣ አብረው ነው አሁንም የሚያሳልፉት። ውድ የፕሮግራም ተከታታዮች ወደ ዋናው መርሃ ግብር ከመግባታችን በፊት ግን እጅግ በጣም ወሳኝ የሆነ መልእክትና ማስጠንቀቂያ ማስተላለፍ እፈልጋለሁ። ይሄው ምንድነው እንግዲህ የኔን ሙሉ የቪዲዮ ስራዎች በተለይ ደግሞ ይሄ ከዕድል መውሰድ ጋር የተያያዙትን ለራሳቸው በሚመች መልኩ እየቆራረጡ ያለ አግባብ የሚለጥፉ ሰዎችን ተመልክቻለሁ። እሱ አይደለም ቁም ነገሩ። ነገር ግን ከነዛ ቪዲዮዎች ግርጌ የኔ ያልሆኑ ስልኮች ተቀምጠው እናማክራለን፣ ደውሉልን፣ በውስጥ አናግሩን የሚሉ ነገሮችን ተመልክቻለሁ። ስለዚህ እኔ በእኔ ስም ገንዘብ እንዲሰበሰብ ስለማልፈልግ፣ ምክንያቱም እንደዚህ አይነት ሰዎች እናማክራለን ምናምን የሚሉ ሰዎች አብዛኞቹ አጭበርባሪዎች ስለሆኑ ኖርማሊ እነዚህ ነገሮችን መጠቀሚያ ነው የሚያደርጉት። ስለዚህ አማክሩን ብለው የተቸገሩ ሰዎች ሲደውሉ መጀመሪያ ቅድሚያ ይሄን ያህል ገንዘብ አስገቡ የሚሉ ሰዎች እንዳሉ በመረጃ ደርሼበታለሁ። ስለዚህ ራሴን ነፃ ለማድረግ እኔ እንዳልሆንኩኝ ለእናንተ ግዴታ ማሳወቅ ስላለብኝ ዛሬ የምትመለከቱት ቪዲዮዎች ከእኔ ቪዲዮዎች ላይ ተቆራርጠው የተወሰዱ ነገር ግን እዛ ቲክቶክ ላይ እኔ ያለጠፍኳቸው መሆኑን እንድትረዱ እፈልጋለሁ። እነዛ ሰዎች በሚመቻቸው መልኩ ራሳቸው የቲክቶክ አካውንት ላይ ነው የለጠፉት እና በጣም በሚገርም ሁኔታ በዚህ ጉዳይ ላይ ጥሩ ስሜት ስላልተሰማኝ ያንን የሚያደርጉ ሰዎች ስልክ ጋር ደውዬ ነበር። አንደኛው 09895441 ይልና መጨረሻ ቁጥሩ ለጊዜው አልነግራቸውም። ነገር ግን ከዚህ ድርጊታቸው የማይታቀቡ ከሆነ የሁለቱንም ስልኮች ሙሉውን እነግራችኋለሁ። እሱም ብቻም አይደለም፣ ሁለቱንም ስልኮች እንግዲህ ለሚመለከታቸው የህግ አካላት ሰጥቼ ጉዳዩን አስረድቻለሁ። ሲሪየስሊ እየተከታተሉት እንደሆነ ነው የነገሩኝ እና ከዛ ውጪ ቴሌም ሄጄ ነበርና እነዚህ ሰዎች እነማን ናቸው የሚልና ደብዳቤ ጽፈህ አምጣ ነው የተባልኩት። ደብዳቤ ጽፌ ሰጥቼ የእነዚህን ሰዎች ማንነት ይፋ አደርጋለሁ። ምክንያቱም እዛ ላይ ስማቸው አለ፣ በማንነት ተመዘገበ ምናምን። ግን መጀመሪያ በደብዳቤ ጠይቅ ነው የተባልኩት። አይ ቲንክ ይተባበሩኛል። የዛን ጊዜ እነዚህ ሰዎች ማንነት ይፋ የምናደርግ ይሆናል። እስከዛው ግን ለጥንቃቄ እንደነገርኳችሁ 09895441 መጨረሻው በጊዜው አቆየዋለሁ። ከዛ 09521115 መጨረሻውን የዚህኛውንም አቆየዋለሁ። ግን እነዚህ ቁጥሮችን የምትመለከቱ ሰዎች ቲክቶክ ላይ ስትመለከቱ ሙሉ ስልኩን ታገኙታላችሁ እና ጥንቃቄ አድርጉ። በዚህ ስልክ ምናልባት እናንተ የእውነት የኔ መስሏችሁ ደውላችሁ እርዳታ እናገኛለን ብላችሁ ገንዘብ አስገቡ የምትባሉ ከሆነ እንዳታስገቡ፣ እኔን አይመለከተኝም። እነዚህ ሰዎች አላቃቸውም እና ለዛም ነው እንዴት እንደዚህ ይደረጋል። እናንተ በራሳችሁ መንገድ መሄድ ትችላላችሁ። ግን የኔን ቪዲዮ ለጥፎ እናማክራለን በዚህ ስልክ ቁጥር አናግሩን ማለት ወንጀል ነው፣ ነውር ነው ለማለት ስደውል 09895441 ብሎ የሚቀጥለው ስልክ ቁጥር ጭራሽ አይነሳም። አደነው ይጠራል፣ ስልኩ አይነሳም። ነገር ግን 09521115 ብሎ የሚቀጥለው ቁጥር ተነስቶልኝ ነበርና እንግዲህ ከስር የዚህ ቁጥር ባለቤት ከስር መሪጌታ የሚል ነገር አይቻለው እና ስልኩ ተነስቶ እንግዲህ ጥያቄ እንትን ሳይባል ቀጥታ የተባልኩት ምንድነው ስልኩ እንደተነሳ እኔ በድምፅ ላናግር አልችልም፣ ያለሁት ጎጃም ነውና ጎጃም ና ነው የተባልኩት። ግልጹና መነግራቸው። ስለዚህ ከዚህ ላይ ተነስቼ ራሴ ግምት ነው። ምናልባት ይሄ ሰውዬ መርጌታ ሊሆን ይችላል፣ ነው ሊሆን ይችላል እና ግን ምንም ይሁን ምን እነዚህ ሁለት ስልክ ቁጥሮች አንደኛ የኔ አይደሉም። 09895441 እያለ የሚቀጥለውና 09521115 ብሎ የሚቀጥለው ቲክቶክ ላይ ስትመለከቱ የኔ ፕሮግራም ተከታታዮች ትዝ ይበላቸው። ቲክቶክ ላይ ከስር ስልኮቹ ነው አሁን ግልጽ ይሆንላችኋል። ስለዚህ የኔ ስልኮች አይደሉም። ከኔ ጋር የሚያወሩ ሰዎች ቀጥታ እኔን ደውሎ ያገኙኛል። መመካከር ያለብንን ነገር እንመካከራለን። የሚያማክሩኝ ነገር ያማክሩኛል። ከዛ ውጭ ግን ቲክቶክ ላይ ተብዬ በውስጥ መስመር አውሪ ምናምን አልልም። የሚያስብለኝ ምክንያት ስለሌለ
በግልጽ ስለሆነ የምንገናኘው ከኔ ኦዲየንሶች ጋር። ስለዚህ ይሄ ምናልባት እንግዲህ ከዚህ ጀርባ ገንዘብ ለመሰብሰብ ታቅዶ የተሰራ ነገር ነው። ግን በእኔ ስም ደግሞ ገንዘብ ያላግባብ እንዲሰበሰብ የኔ ተመልካቾች በፍጹም እንዲጭበረበሩ ስለማልፈልግ ይህንን ነገር ማጋለጥ ግዴታ ይሆነኛል። ግን ሁለት ነገሮችን አሁንም አስረግጬ ልንገራችሁ። አንደኛ በተለይ ደብዳቤ ቼክ ሄዱ የእነዚህን ሰዎች ማንነት ይፋ ያደርግልኛል። የዛን ጊዜ እነግራቸዋለሁ። ሁለተኛ ህግ አካላቶችም አናገሪያቸዋለሁ ስራዬን። ከዛ በላይ ያለውን ነገር አሁን የነገርኳቸው ነግሬያቸው ነው ይሄ ትክክል ነው፣ በሰው ስም ወንጀል እንዲሰራ ህጉም ስለማይፈቅድ ሲሪየስ ጉዳዩን እንከታተላለን ያሉኝ እጠብቃለሁ። እና ይህንን ለማለት ነው። ይህን ያህል ካልኳችሁ ለጥንቃቄ አሁን ቀጥታ ወደ ዛሬው መርሃ ግብር ልውሰዳችሁ። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም በእግዚአብሔር ፍቃድ ተገናኝተናል። እስኪ የዛሬን መርሃ ግብሬን በጥያቄ ልጀምር። ቀጥታ ጥያቄ የሚመለከተው ወላጆችን ነው። ወላጆች በልጆቻችሁ ላይ ምን ያህል የቁጥጥር ልምዱ አላችሁ? የልጆቻችሁን ውሎና አጠቃላይ የትምህርት ቤት ቆይታ የምትከታተሉ ወላጆች ምን ያህሎች ናቸው? አሁን ከመቼውም ጊዜ በላይ የልጆች ሁኔታ ስጋት ላይ የሚጥልበት ደረጃ ደርሷል። ይህንን ያልኩበትን ምክንያት ደግሞ ነግራችኋለሁ። ብዙ ወላጅ አሁን ከልጁ ጋር በጣም የተፋታ ነው ማለት ይችላል፣ ወይም እየተለያየ ነው ማለት ይችላል። እና የልጆቻችንን ውሎ እማናይ፣ እማንገመግም፣ እማንከታተል ከሆነ ቆይተንም ቢሆን ማልቀሳችን የማይቀር ነው እና ዛሬ ጥንቃቄ ልናደርግ ይገባል። እንግዲህ የዛሬ ታሪክ የነገሩኝ ወላጅ ናቸው። በልጃቸው ላይ የደረሰውን ነገር ነው እንግዲህ የተንሰቀሰቁ ነው የነገሩኝ። የእሳቸው እና የቤተሰባቸው እንዲሁ በተለይ ደግሞ የልጃቸው ታሪክ ብዙ ወላጆችን ያስተምራል ብዬ አስባለሁ። ለዛም ነው መርጬ ያቀረብኩት። እና እንግዲህ እኚህ ወላጅ ነዋሪነታቸው እዚሁ መዲናችን አዲስ አበባ ውስጥ ነው። ጥሩ ህይወት ነው የሚኖሩት። ባለቤታቸውም በጣም መልካም ሰው ናቸው። እሳቸው እንደነገሩኝ 2 ልጆች አሏቸው። ይሄ አንደኛው ዋናው የታሪካችን አስኳል የሆነው ልጅ ነው። ሁለተኛ ደግሞ መንታ እህቱ ነች። እንግዲህ መንታ ናቸው ልጆቹ፣ ወንድና ሴት። ለዛሬ የትኩረታችን አቅጣጫ ምክንያት የሆነን ግን ወንዱ ልጅ ነው እና እንግዲህ ሰፈራቸው እንደ አዲስ አበባ ማለት ይሄ ጭንቅንቅ ያለ ሰፈር ውስጥ አይደለም እየኖሩ ያሉት። ጫካ አለው ነው ያሉኝ። ጫካ አለው፣ ወንዝ አለው እና ጎረቤቶች አሏቸው። እነዛ ጎረቤቶቻቸው በተለይ ደግሞ አንደኛው ጎረቤት በመጥፎ ስራ ይታማሉ። በመጥፎ ስራ ስላቸው ይሄ ከጥንቁልና ጋር በተያያዘ ያ ቤተሰብ ይታማል እና ይሄ ከረጅም ጊዜ ጀምሮ የሚታወቅ ነው እዛ ሰፈር ውስጥ እና ነባር ሰፈሮችን ታውቃላችሁ ብዙዎቻቸው፣ የቆዩ ሰፈሮች እንደዛ አይነት ሰፈር ነው። የቆየ ሰፈር ነው፣ ነባር ሰፈር ነው። ሰፈሩ አካባቢ ወንዝና ጫካ አለ፣ ጥቅጥቅ ያለ ጫካ ነው። እኔ እስኪገርመኝ ነው ይህን ታሪክ የሰማሁት። ኦፍኮርስ ታሪኩ ከተፈጸመ ቆየት ያለ ጊዜ ነው። ይህንን ያልኩት ለምንድን ነው? አሁን አዲስ አበባ ውስጥ እንደዚህ አይነት ጥቅጥቅ ያለ ወንዝ ያለበት ሰፈር አለ ብያቸው ነበረ። ታሪኩ የተፈጸመው ብለው የነገሩኝ ዓመት አለ እና ያንን ስናሰላው እንደዚህ አይነት መንደሮች ሊኖሩ ይችላሉ፣ እንደዚህ አይነት ሰፈሮች ሊኖሩ ይችላሉ። አሁን ግን አብዛኛው የአዲስ አበባ ሰፈር ያው ጫካውም ስለተመነጠረ አይ ቲንክ ወንዞችም አንዳንድ ቦታዎች ላይ ስለደረጉ እንደዚህ አይነት ሰፈር መኖሩን ስለተጠራጠርኩ ነው ያንን ያልኳቸው እና በኋላ ግን እንደነገሩኝ ይሄ ታሪክ የተፈጸመበትን ዓመትና
እሳቸው የሳሉልኝ መንደር ሳነጻጽረው ማይሆንበት ምንም ምክንያት የለም። ወደ ዋናው ታሪክ ልውሰዳችሁ እና በዛ ሰዓት ላይ ይሄ ልጅ የእሳቸው ልጅ በዛን ሰዓት ስንት ዓመቱ ነበር? ኦልሞስት ወደ 19 ዓመት አካባቢ ሆነዋል። እና ከዛ በጥንቁልና ከሚታማው ቤተሰብ ከአንደኛው ልጅ ጋር በጣም ወዳጅ ይሆናል እና ይሄ ነገር ስለማያምራቸው ተው ቢሉትም ሊሰማቸው አልቻለም። ለዚህም ነው ወላጆች ምን ያህል ልጆቻችሁን ትከታተላላችሁ ያልኳችሁ። እና ከዛ ልጅ ጋር በጣም ወዳጅነት ያበዛል። ትምህርት በሌለበት ትምህርት በሚዘጋበት ሰዓት በተለይ ደግሞ ቅዳሜና እሑድ በቃ ከሱ ስር አልጠፋም አለ። ወላጆቹ ደግሞ ይሄን አይፈልጉም። ሰፈር ውስጥ ከሚወራው ከሚሰማው ነገር ተነስተው ማለት ነው። እና የልጁንም ሁኔታ ሲያዩት አያምራቸውም። ያኛው በጥንቁልና ቤተሰቦች ይታማሉ ካልኳችሁ ማለት ነው። እና ሁሌም ከሰዎች ጋር ያለው መስተጋብር ጥሩ አይደለም። የሰፈሩን ሰው ይናገራል፣ እብሪተኛ ነው። በዛ በወጣትነት እድሜው ማለት ነው። እና በዛን ሰዓት ላይ ልጅ 19 ዓመቱ ነው። ያኛው ግን እምልህ ጓደኛ የተባለው ያ በጥንቁልና የሚታማው ቤተሰብ ልጅ ኦልሞስት ወደ 25 ዓመት አካባቢ ሆነዋል። ስለዚህ በተወሰነ እድሜ ልዩነት አላቸው ማለት ነው። 6 ዓመት 7 ዓመት አካባቢ ማለት ነው። እና ሁሌ ያ ልጅ ከሰፈር ሰዎች ጋር ይጣላል። አምባጓሮኛ ነው። ሰዎች ለምን ይሄን አደረግ ወይ የክፋት ነገር ሰርቶ ለምን ይሄን አደረግ ሲሉት ምን አገባችሁ የሚል ይሄ ትዕቢተኛ የለም እና ቤተሰብ ውስጥ ተሞላቆ ያደገ እዛ ጠንቋይ የተባለው ቤተሰብ ውስጥ ወይ ደግሞ ይሄ በመተት በባዕድ አምልኮ በሰይጣን አምልኮ ውስጥ አለ የሚባል ቤተሰብ ውስጥ በመሞላቀቅ ያደገ ልጅ ነው እና ማንንም የሚሰማ አይነት ሰው አይደለም። ሰው ደግሞ ያው በጉርብትና ስለሚኖር ችግር እንዳይፈጠር ከጎረቤት ጋር በቃ ተቻችለን እንኖር በሚል ስሜት እንዲህ ፈርዘርም አይሄዱም እና ይሄ ከጠንቋይ ቤተሰብ ነው የመጣው የተባለው ልጅ ያው እንግዲህ የተሰበሰበበት ገንዘቡም የራሱ መንገድ ስለሚኖረው ትልቅ ግቢ ያለው እና ይሄ ማለት በድሎት የሚኖር ቤተሰብ እዛ ቤተሰብ ውስጥ ግን ይሄ ልጅ አለ። በነገራችን ይሄ ልጅ ከአያቱ ጋር ነው የሚኖረው። አያቱም እዛው ግቢ ውስጥ ናቸው። እናቱም እዛ ግቢ ውስጥ ነች። እናትየው ከዚህ ልጅ አባት ተፋታ እዛ ግቢ ውስጥ ነው የምትኖረው፣ ያው ሰዎቿ ጋር ማለት ነው። ልጇም እሱ ጋር ነው የሚኖረው። ሌሎችም አሉ እንደዚህ ወንድሞች ምናምን እና ሰፊ ቤተሰብ ነው። ግን ያው በሰይጣን አምልኮ በደንብ የሚታወቅ አንዳንድ ምልክቶች የሚታዩበት ሌሊት ባድ ድምፅ የሚሰማበት ጎረቤቱ አካባቢው በዛ ነው የሚያውቀውና ይሄን ስለሚያውቁ ነው እንግዲህ ልጃቸው ከዛ ልጅ ጋር ጓደኛ እንዳይሆን ጥረት የሚያደርጉት፣ ግን አልቻሉም። እና ይሄ ልጅ በእንደዚህ አይነት ሁኔታ ላይ እያለ አንድ ቀን ሰፈራቸው ውስጥ እየተጫወቱ እያለ ይሄኛው ልጅ ከጠንቋይ ቤተሰብ የመጣ ነው የተባለው ልጅ አንድ ነገር ይለዋል። ምንድን ነው የሚለው? ለሰው ሚስጥር የማትናገር ከሆነ አንድ ነገር ላሳይህ ይለዋል። ይሄ ልጅ ጓጓል። ጓደኛው ነው። ብዙ ጊዜ አብረው አሳልፈዋል። አብረው ነው አሁንም የሚያሳልፉት። በእድሜም የተወሰነ ልዩነት ቢኖራቸውም ምንድን ነው ይለዋል? አሁን እዚህ አልነግርህም፣ ወደ ጫካ እንሂድና፣ ያኔ ጫካ ነበር ሰፈራቸው ብያለሁ። ወደ ጫካ እንሂድና እዛ እነግርሃለሁ። እሺ ይላል። ያው ሌላ ጊዜም ጫካ ሄደው አጋም የሚለቅሙበት ወፍ የሚያድኑበት ስለሆነ ምንም አልመሰለውም። ተያይዘው ይሄዳሉ እና ጫካው ልክ ወንዙ አካባቢ ሲደርሱ ይሄንን ሁሉ እንግዲህ ሴትዮዋ የሚነግሩኝ ምናምን ልጃቸው ከነገራቸው ነው። በቃ የሆነ ሰዓት ላይ ልጁ ከተያዘ በኋላ የሆነ ነገር ከባነነ በኋላ ነገሮች ከረፈዱ በኋላ ለእናትየው እንዲህ ነው ብሎ የነገራቸውን ነው የሚነግሩኝ። እና ከሄደ በኋላ ለማንም የማትናገር ከሆነ አሁን ይሄ የሃሪ ፖተር ተረት የሚመስላችሁ ሰዎች አጠፉም ነው፣ እንደ ተረት አትወሰዱት። እኔ አሁን እኮ የሆነ ጥበብ አለኝ ይለዋል። ምን አይነት ጥበብ ይለዋል? ያኛው ችላ በማለት ወይም ደግሞ እንደዚህ አናንቆ ማለት ነው። ግን ይሰማል። ሰፈር ውስጥ ጎረቤት ሲያወራ፣ ቤተሰብ ውስጥ ሲወራ ነገሌ እኮ ሰይጣንን ያመልካሉ። በተለይ አያትየው በዚህ በጣም የሚታወቁ ናቸው። የእሳቸው የመጀመሪያ ልጅም ይሄንን ወርቷል እና ይሄም ልጅ ያንን ጥበብ ከቤተሰቡ ወይም ደግሞ ያን የጥንቆላ የሰይጣን አምልኮ ነገር ከቤተሰቡ ስለወር ተጠንቀቅ ምናምን የሚሉት ነገር ይሰማል። ያው ችላ ብሎ ስለተወው እንጂ እና ለተወሰነ ደቂቃ ወደ ጤዚዛነት ልቀይርህና ልብ አድርጎ ከዛ መልሼ እመልስሃለሁ። የሆነ የሚደገም ድግምት አለ። ከዛ በኋላ ያንን ድግምት ተመልሼ እንደገና ወደ ሰውነት እመልሳለሁ። ይሄ ልጅ ይደነግጥና ትቶት ይሮጣል። ከዛ
ሰፈር ውስጥ ከሚወራው ጋር ቤተሰብ ተጠንቀቅ እያለ ከሚነግረው ነገር ጋር አያይዞ ነው የሚያስበውና ይህ ነገር እውነት ነው አይደለም፣ እውነት ነው አይደለም። ስለዚህ ደነግጥና ጫካ ነው፣ ጠራራ ፀሐይ ነው። በዛ ላይ ደግሞ ሁሌ ወደ ጫካ የሚሄዱበት ታይም በጣም አስቀያሚ ሰዓት ነው። ጠራራ ፀሐይ ወደ 6 ሰዓት ነው። ከ6 ሰዓት እስከ 7 ሰዓት ባለው ጊዜ ውስጥ ማለት ነው። እንግዲህ ጠራራ ፀሐይ ነው ያ ሰዓት። ብቻችሁን ወደ ጫካ አትሄዱ ምናምን የሚባልበት ሰዓት ነውና ትቶት እየሮጠ ይመጣል። ለጊዜው ለማንም አልተናገረም፣ በውስጡ እያሰላሰለው ነው። ከዛ ያኛውም እዛው ይቆየና ጫካ ውስጥ ይመለሳል ወደ ቤቱ። በጣም በሚገርም ሁኔታ ግን አሉኝ ያ ልጅ ከጠንቋይ ቤተሰብ ወይም ከሰይጣን አምላኪ ቤተሰብ ነው የተገኘ ነው የተባለው ልጅ ሁልጊዜ ሳያቋርጥ ከ6 ሰዓት እስከ 7 ሰዓት ባለው ሰዓት ውስጥ ብቻውን ጫካ ይሄዳል። ለምንድን ነው የሚሄደው? ምንድን ነው የሚያደርገው? ማንም የሚያውቅ ሰው የለም። በዛ ሰዓት ላይ ያለሱ ፍቃድ እሱ ወደዛ ጫካ በሚሄድበት ሰዓት ላይ የሚከተለው ጓደኛ ቢኖር ያስመልሰዋል። አስፈራርቶን በድንጋይ ምንትን ብሎ እንዳትከተለኝ ነው የሚለው። ይሄዳል፣ ጥቅጥቅ ያለ ጫካ ውስጥ ይገባል፣ ተመልሶ ይመጣል። ከዛ ወዲያ ነው ከጓደኞቹ ጋር ከሰፈር ልጆች ጋር የሚቀላቀለው። ይሄ የተለመደ ተግባሩ ነው። አንድም ቀን አቋርጦ አያውቅም ብያቸዋለሁ። ከሰኞ እስከ ሰኞ ያንን ነው የሚያደርገው። ሁሌ ከ6 ሰዓት እስከ 7 ሰዓት ባለው የሱ ሰዓት ነው ይባላል። ይሄዳል፣ ጫካ ውስጥ ይገባል፣ ይቆያል፣ ተመልሶ ይመጣል። እንደነሱ እምነትና እንደነሱ ግምት እዛ ውስጥ የሚያደርገው ሰይጣናዊ አምልኮ አለ ነው እንግዲህ። ወይ ከቤተሰቡ የወረሰው ነገር ይኖራል፣ ከቤተሰቡ የተማረው ነገር ይኖራል። አጋንንት ጠርቶ በዛ በጠራራ ፀሐይ አናግሮ ወይ ቃል ገብቶ ሊመጣ ይችላል። በተለይ በገጠሪቱ ኢትዮጵያ የተለመደ ነው። ኢትዮጵያ ውስጥ ማለት አዲስ አበባ ውስጥ የማይሆንበት ምክንያት የለም። እንግዲህ የእሱ ቤተሰቦች ያወረሱት ነገር ሊኖር ይችላል የሚል ግምት ነው ያለኝ እኔም እና ይህንን መጀመሪያ አልነገራቸውም። ወደ ጢንዚዛ ቀይሬ መልሼ ልመልስ በድግምት የሚለውን ነገር አልነገራቸውም። አንድ ቀን ሰፈራቸው እየተጫወቱ ያለ ሲላፉ ይሄ ልጅ ከዚህኛው ልጅ ኪስ ውስጥ የሆነ የወረቀት ጫፍ ያያል። እንደምን የሚላፋና ስለጓጓ ያኛው በማያውቀው ሁኔታ እየተላፋው ቀስ ብሎ ያንን ወረቀት ያውጣውና ራሱ ኪስ ውስጥ ይከተዋል። እና ጫፉን ሲያው የሆነ አማርኛ አይሉት ምን አይሉት ከዛ ቀስ ይላል ኪሱ ይከተዋል። ያኛው አላየው። ከዛ ተጫውተው ምን ብለው ይለያያሉ። ለምሳ ሲገባ ይሄ ልጅ ደበቅና መኝታ ቤቱ ገብቶ ታሪኩን የነገሩኝ ሴትዮ ልጅ ያንን ወረቀት ሲያየው በቀይ በአረንጓዴ በጥቁር በተለያየ ቀለም የተጻፈ ጽሑፍ አለ። ጽሑፉ ግን አይገባም። የተተበተበ እንትን ነገር ነው። ይሄ በቃ የማይገባ ቋንቋ ማለት ነው። ከዛ አሁን የበለጠ መጠራጠር ይጀምራል። ከዛ ለእናቱ አባቱን በጣም ስለሚፈራ ለእናቱ ሄድና እማዬ ይሄንን ነገር ከገሌ ኪስ ውስጥ አገኘሁት ምናምን ሲያየው እንትን ነው በቀይ በጥቁር ነግሬሃለሁ፣ ጭራሽ ይሄን ነበር የፈራሁት። ከዛ ያንን ወረቀት ይቀበላሉ። ያው የድግምት ወረቀት እንደሆነ ይታወቃል። በኋላ ወሬው አባትም ጋር ይደርሳል። አባትም ዘራፍ ይላሉ፣ ካልገደልኩ ሁለተኛ ከሱ ልጅ ጋር ባይክ ምናምን የሚል ነገር ያመጣሉ። ከዛ ያ ወረቀት ይቃጠላል። ስለዚህ አሁን የቤተሰብ ጫና ሲበዛበት ይሄ ልጅ ምንድን ነው የሚያደርገው? ከዛ ልጅ ጋር ጓደኝነቱን ለመተው ይሞክራል። በዚህ ሰዓት ያኛው ደግሞ ምን ሰምተህ ነው ምን አይተህ ነው ከኔ ጋር ጓደኝነት የምታቋርጠው? በፍጹም አታቋርጥም። ትምህርት ቤት ሲሄድ ይከታተለዋል፣ ያስፈራረዋል። አይ በቃ አልፈልግም። አሁን ያኛው ልጅ ከሰይጣን አምላኪ ቤተሰብ የመጣው ልጅ መጠራጠር ይጀምራል። አንደኛ ስለኛ የሆነ ነገር አውቃል፣ የሆነ ነገር ሰምተዋል ነው። ሁለተኛ ያቺ ወረቀት ከኪሱ መጥፋቷ አንገብግበዋለች እና ጠይቆታል። ከኪስ የሆነ ወረቀት ወስዳል ሲል ኧረ እኔ ምንም አላየሁም ብሎ ነው ይሄ ልጅ የካደው። እና የሁለቱ ነገሮች መገጣጠም ያኛውን ልጅ የሆነ ስጋቱ ስለከተተው ይሄን ልጅ የበለጠ እንደ ሙጫ ተጣብቆ አለቅህ ይለዋል። በኋላ አባት ትምህርት ቤት ሄዱና ይናገራሉ። በአጋጣሚ አንድ ትምህርት ቤት ነበር የሚማሩት። በቃ ልጄ ጋር እንዳይደርስ እፈልጋለሁ፣ ስለዚህ በግድ ልጄን ጓደኛ ካላደረኩ እያለ ነው ምናምን ብለው ትምህርት ቤት ሲናገሩ ልጁ እንደነገርኳችሁ ቲቪተኛና አባትየውንም የዚህንም ልጅ አባት መገላመጥ መናገር ምናምን ይጀምራል። ያው ቤተሰብ ጋር ይደርስና ሰዎች ጣልቃ ገብቶ ያስታርቋቸዋል። ኤኒዌይ ከዛ በኋላ ነው የዚህ ቤት ታሪክ የተቀየረው፣ በተለይ የልጁ ታሪክ የተቀየረው። የሚገርመህ ነው ያሉኝ። ልክ ከእሱ ጋር ጓደኝነት ካቆመ በኋላ ያንን ነገር ከተመለከተ በኋላ ብዙ ነገሮች እየተበላሹ መጡ። በጣም ጎበዝ ልጅ ነው፣ ጎበዝ ተማሪ ነው ልጄ። ከክፍል አንደኛ ነው የሚያወጣው። እሱ ብቻ አይደለም፣ መንትያቱም ጎበዝ ነች። ትምህርት ቤቱ ነው የሚታወቁት በጉብዝናቸው ነው። ከዛ በኋላ ግን እሷ በዛው ስትቀጥል የልጄ ህይወት ግን እየተበላሸ መጣ። አንደኛ በትምህርቱ እየሰነፈ መጣ፣ ትምህርቱ እያስጠላው መጣ፣ ጽናት እያስጠላው መጣ። ከኔና ከአባቱ ጋር መስማማት አቃተው።
ከሰፈር ልጆች ጋር የዛን ልጅ ወይም ደግሞ ሰይጣን አምልኮ ቤተሰብ ውስጥ ነው ያለው የተባለው ልጅ ባህሪ ሙሉ በሙሉ ወረሰ። ያኛው በቃ ደመኛ ጋንግስተር በሉት፣ ማንንም የማይፈራ በትቤት የሚናገር ትምህርቱ ላይ ግዴለሽ፣ ክፍል ውስጥ 42 ተማሪ ቢኖር ከ42 ልጅ 42ኛ የሚወጣ ለአስተማሪዎች ክብር የሌለው ለአካባቢው ክብር የሌለው የዛን ልጅ ባህሪ ሙሉ በሙሉ ወረሰ ነው ያሉትና የሰው ይደናገጣል ነው። ምናልባት በሚል ያው እኛ ጋር ብዙ ጊዜ እንሸወዳለን። ምናልባት በሚል የስነ ልቦና ባለሙያ ጋር ወደ ልጆቻችንን የምንወስድ ለዚያ ነገር ሲያጋጥሙ ነው ስነ ልቦና ባለሙያ ጋር መውሰድ ትክክል አይደለም ያልኩ አይደለም። ግን አንዳንድ ጊዜ መንፈሳዊ ነገርና መንፈሳዊ ያልሆነ ነገር ነው መለየት መልካም ነው። የፈለገ ቢመላለሱ አለ የሚባል የታወቀ የስነ ልቦና ባለሙያ ጋር ቢወስዱ አማናዊ ቢወስዱ ምንም መፍትሄ አልተገኘም። ልጁ እየባሰበት ነው የመጣው። ከዚ በኋላ ራሱ መጣል ጀመረ፣ ወይም በእኛ አባባል በተለምዶ አባባል ጀዘበ። ትምህርት መከታተል የማይችልበት ደረጃ ደረሰ፣ እቤት ቀረ። ለዚህ ነው ከልጅነት ጀምሮ ልጆቻችሁ ላይ ካልሰራችሁ ልጆቻችሁን ታጣላችሁ እምለው መርሃ ግብር በሰራው ቁጥር ለዚህ ነው። በጣም ከባድ ነው፣ በጣም ከባድ ነው። ከዛ በኋላ ቤተሰብ ግራ ይጋባል። ለኳች ስለ ልቦና ባለሙያ ጋር ወሰዱት። አማኑኤል የአእምሮ ህሙማን መታከሚያ ሆስፒታል ወሰዱት። ለውጥ አልመጣም። በጣም ግራ ይጋቡና መነሻውን ሲገመግሙት ከዛ ልጅ ጋር የተያዘ ሊሆን ይችላል። ምክንያቱም ከዛ ልጅ ጋር ጓደኝነቱን ካቆመ በኋላ ያ ልጅ ከዛተበት በኋላ ነው የልጅ እንደዚህ ሆነው። በዚህ መሃል እናት ሲጨክሩና ከአባት ጋር ተነጋግረው አይ በቃ ይሄ ነገር መፍትሄ ሊያገኝ የሚችለው በጸበል ነው፣ ስለዚህ ጸበል መሄድ አለበት ሲሉና ወደ ጸበል ይዘው ይሄዳሉ። ያው መከረኛ እናቶች ናቸው ሁሌ ከልጆቻቸው ጋር አፈር የሚበሉት። ኦፍኮርስ አባቶችም የራሳቸው አስተዋጽኦ አላቸው። ግን ያው ብዙ ጊዜ እናት ነች እንግዲህ አፈር መስላ ልጇን ሰው ለማድረግ ጥረት የምታደርገውና በቃ ከልጄ ህይወት የሚብስ የለም አሉ። እዛው ጋር የሚያስፈልጋቸው ነገር አዘጋጃጁላቸው። ቤት ረጅም ሰዓት ጸበል ገቡ። እንደውም ያሉኝ ምንድነው እንጦጦ ኪዳነ ምህረት ሄድኩኝ ነው ያሉት። እዛ ቤት ተከራዩ፣ ረጅም ሰዓት ተቀመጡና እየተመላለሱ ልጁ እያስቸገረ በሰንሰለት እየታሰረ ሰውን እያስቸገሩ ምንም ያሉ ማስጠመቅ ይጀምራሉ። እያስጠመቁ ሲመጡ ለውጥ ማምጣት ጀመረ። የሆነ ሰዓት ላይ ወደ ራሱ ይመልሷል። ሲመልሰው ያለፈውና ያሳለፈው ነገር ትዝ ሲል ነው የሚለው ለእናቱ መናገር ጀመረ። እንዲኮ ነው እና የጤንዚዛውን ታሪክ የነገራቸው የዛ ጊዜ ነው። የሆነ ሰዓት ላይ እኮ አላቸው ወደ አእምሮ በተመለሰበት ሰዓት ላይ ማለት ነው። እና እንደ ጫካ ይዞኝ ሄዶ ጠራራ ፀሐይ ላይ ከ6 ሰዓት እስከ 7 ሰዓት ላይ ይዞኝ ሄዶ ለማንም እንዳትናገርና የሆነ የሚገርም ጥበብ ላሳየህ ነው። ምንድነው ብዬ ስጠይቀው ለማንም የማትናገር ከሆነ ያንን አደርገዋለሁ። እሺ አልናገርም። ምንድነው ስለው ወደ ጤንዚዛነት ልቀይርህና ከዛ በኋላ ድግምት አለ፣ በዛ ድግምት እንደገና ወደ ሰውነት መልሳለሁ አለ። የዛን ጊዜ ፈርቼ ወጬ አጣኝ። እስካሁን ግን አልነገርኩሽም ይልናል። ለናትየው ሲነገር በቃ ጄኔ የሆነ ነገር አስነክቶታል ነው እናት የሚሉት። ከዛ በኋላ በዛ ልጅ የተነሳ እንደዛ አይነት ነገር እንደተፈጸመ ወይ ደግሞ ልጃቸው ላይ እንደሆነ ስላመኑ ከዛ ወደ ቤት አልመለስም ብለው በጣም ረጅም ጊዜ እንደውም ያሉኝ ምንድነው አልሞስ ከ1 ዓመት በላይ ጸበል ተቀምጫለሁ ነው ያሉት እዛው። በቃ ምክንያቱም ልጁ ትምህርቱን አቋርጧል፣ ራሱን ስቷል፣ ጀዝቧል። ከዚህ ላይ ምንም የለም። በቃ ቤት እየተመላለሱ አንዳንዴም ነው ቤት ያሉ ልጆች እህትየው የልጁ መንትያ እህት ቀለብ እየወሰደችላቸው እዛው ከዓመት በላይ ተቀመጡ። በኋላ በስንት መከራ መንፈሱ ተይዞ ሲለፈልፍ ሊያም ከብዙ ቆይታ በኋላ ማለት ነው ብዙ ከለፉ ብዙ ከተጠመቀ ብዙ አባቶች ከጸለዩለት ብዙ መከራ ከታየ በኋላ መንፈሱ መናገር ጀመረ። የተናገረው ምንድነው? በትክክል አሁን የነገርኳቸውን ታሪክ እሳቸው የነገሩኝ ታሪክ በጣም ጓደኛው እንደሆነ ከዛ በኋላ ያችን ወረቀት ከወሰደበት ከኪሱ ከወሰደበት በኋላ በጣም በክፋት አይን ተመለከተው፣ እልህ ውስጥ እንደገባ ንዴት ውስጥ እንደገባ በዛ የተነሳ ራሱ እዛው ቤተሰብ ውስጥ ማለት ነው እንግዲህ ነግሬያችኋለሁ። ከእናቱ ጋር የሚኖረው አያቱ ናቸው ያሉት። በአያቱ ድግምት ማለት ነው። አያቱ ኃይለኛ ሰይጣን አምላኪ እንደሆኑ ነው በኋላ ሴትዮዋም የነገሩኝ። እና እዛ ቤት በተሰራ መተት እና እዚህ ልጅ ላይ በተላከ መተት ይሄ ነገር ሁሉ እውን እንደሆነ ነው የተናገረው መንፈሱ።
ምን አደረጋችሁበት ሲባል በጣም በሚገርም ሁኔታ በጣም ብዙ ነገር የጅብ ቆዳ፣ የጥንቸል ጭንቅላት፣ ሌሎች ነገሮችም እንዴ ተጨማምረው አንድ ላይ ተደቅሶ ምናምን የሆነ መተት ተሰርቶ እዛ ልጅ ላይ የተላከው በምንድነው? እነዛ ነገሮች ሁሉ ደርቆ ተወቅቶ ምን ብለው ያንን ልጅ በውሃ ያም ነው ሰፈራቸው ኳስ ተጫውተው በዛ መሃል ከልጄ ተለይ በሚሉበት ሰዓት ላይ ኢን ቢትዊን አልፎ አልፎ በድብቅም ያገኘው ነበር ያንን ልጅ። የመጨረሻ ደረጃ ላይ ሲደርሱ አባቴው ትምህርት ቤት ሄደው በቃ ከልጅ ጋር እንዳይገናኝ ብለው ያቆሙት። በዛ መሃል ግን ይገናኙ ሰፈር ውስጥ ኳስ ሲጫወቱ ይሄ ልጅ ነው እኔ እሱ ጋር አይደለም ሌሎች ጓደኞች አሉኝ ከሌሎች ጓደኞች ጋር የመጫወት መብት አለኝ ብሎ ሲወጣ ያም ልጅ ይቀላቀላል። የሰፈር ልጅ ነውና ኳስ ተጫውተው ውሃ በሚጠጡበት ሰዓት ላይ እዛ እሱ የሚጠጣበት ውሃ ላይ ያንን አሁን የነገርኳቸውን መድገምም በጣም ነው ያሳላው ዱቄት እዛው ጨምሮ ሰጠው ነው የሚሉት እናት። በምናወቁ ስላቸው ጸበል ቦታ ላይ መንፈሱ ተናግሯል ነው። ኳስ በሚጫወቱበት ሰዓት ላይ ዋጠምታቸው ውሃ ሲጠጡ እዛ ውስጥ ከቶት ሰጠው። ከዛ በኋላ ነው ብዙ ነገሮች የተበለሻሹት ነው የሚሉት። እንግዲህ እግዚአብሔር ይመርምረው፣ ሌላ ምንም ማለት አይቻልም። እና ረጅም ዓመት ቆዩ። ከዓመት ከምናምን በኋላ ነው እንግዲህ ብዙ ነገሮች በእግዚአብሔርም ጣልቃ ገብነት ያ ልጅ እንደገና እግዚአብሔር ወደ ህይወቱ ገብቶ ቀስ በቀስ ወደ ቀድሞ ማንነቱ የተመለሰው። ከዛ በኋላ ያው ማለት ታሪኩ ከተፈጸመ ቀደም ያለ ጊዜ ነው ብያችኋለሁ። ከዛ በኋላ ግን እግዚአብሔር ይህንን ልጅ ፈውሶት እንደገና በትምህርቱ ቀጥሎ አሁን የራሱን ስራ ይዞ ራሱንም ቤተሰቡንም እየረዳ ያለ ልጅ እንደሆነ ነው የነገሩኝ። እና በዚህ ታሪክ ልነግራቸው የፈለኩት ነገር ምንድን ነው? ብዙ ወላጆች ልጅ ማሳደግ ማለት በቃ የፈለገውን እንዲያደርግ ልጅን በራስ መንገድ ዝም ብሎ እንደፈለገው እንዲሆን መልቀቅ ይመስላቸዋል። አይደለም። እንደውም ይህን ታሪክ ልሰራ በተዘጋጀሁበት ሰዓት ላይ ዛሬ የምንገጠመኝ አንድ ጉዳይ ነበር እና ወደዛ ሲሄድ በአጋጣሚ ኮንታክት ያደረግኩትኝ ራይድ ሹፌር የነገረኝ ከዚህ ታሪክ ጋር በከፊል ተመሳሰለብኝ እና በአጋጣሚ ፕሮግራም የሚከታተል የነበረ ሰው ስለነበረ አንዳንድ ነገሮችን እያነሳን እየተጨዋወትን ሄደንና ስለ እሱ ቤተሰብ ሲነግረኝ በጣም ደስ የሚል ቤተሰብ ነው ያለ። በቃ ልጆቹ ጎበዞች እንደሆኑ የደረጃ ተማሪዎች እንደሆኑ እና እንዴት እንደዚህ ሊሆኑ ቻሉ ምናምን ስለው በቃ ይሄ እግዚአብሔር ጣልቃ ገብነት ነው። እኔ ያደረኩት ነው ሰንበት ትምህርት ቤት ውስጥ አስገባኋቸው። ሰንበት ትምህርት ቤት ቀርጾ አወጣልኝ። ላም ደግሞ ሚዲየም ትምህርት ቤት ነው ማስተማር እንዴ በጣም የተንደላቀቀ ትምህርት ቤት ውስጥ አይደለም ምናምን በሚል አነሳና በአጋጣሚ እሱ ልጆችን የሚያስተምርበት ትምህርት ቤት እኔ ልጄን የማስተምርበት ትምህርት ቤት ነው እና ማውቀው ትምህርት ቤት ነው። በቃ ኖርማል ትምህርት ቤት ግን ጥሩ ትምህርት ቤት በቃ እኔ እዛ ለማስተምረው ግን የሚገርምህ ከዩኒቨርሲቲ ሁሉ ሲመረቅ በማድረግ ነው የተመረቀልኝ። እንደዚህ ነው ብሎ ሲነግረኝ በቃ በዛ የተነሳ ነው እንግዲህ ጭውውት የጀመርነው እና የእሱን ህይወት ከነገረኝ በኋላ በቅርብ የሚያውቃቸውን ቤተሰቦች ታሪክ ነገረኝ እና ሰው ጥሩ ቦታ የነበረ ጥሩ ስራ የነበረው ምናምን ውጭ ሀገር ይመላለስ የነበረ ምናምን እና ሚስቱም ከሱ ጋር እንትን ትለኝ ነበረ። በጣም ጥሩ የሆነ ከአንድም ሁለት ቦታ ላይ ጥሩ ቤቶች ያሏቸው ኢንካማቸው ደህና የሆነ ምናምን ልጆቻቸው ግን ውጭ ሀገር የሚያስተምሩ ውጭ ሀገር ልጆቹ ሲማሩ በተለይ አንደኛው ልጅ ሱስ ውስጥ ገብቶ ስለነበረ ከጥቅም ውጭ የሆነ ይሄንን ሁሉ ቤተሰብ አያውቅም። በዚህ መሃል አባትየው ድንገት ምን ለከፋ ሁኔታ የሚያጋልጥ በሽታ ሳይኖርበት ድንገት ቤት ውስጥ ድንገት ሞቶ ነው እንትን ያለው። ሊያም ደግሞ የሆነ ነገር ሊሰራ ጉድ ሲል ሶፋ ላይ ቁጭ አለ፣ በዛው ቀረ ያለው። ያጋጥማል አንዳንድ ጊዜ እሱ ሀዘን ሳል እያለ በቃ ሚስት ግራ ትጋባለች። ልጆች ውጭ ነው ያሉት። እነሱ በቃ ባልና ሚስት ናቸው እዚህ የሚኖሩት፣ ልጆቻቸው ውጭ ነው የሚያስተምሩት። በዚህ መሀል ከአንደኛው ልጅ የማይሆን ሱስ ውስጥ ገብቶ ቤተሰብ በማያውቅበት ሁኔታ እሱ ሼልተር ነው ያለው ውጭ ሀገር ማለት ነው። እና እናት ከአቅም በላይ ሲሆን እዛ እናት ይነገራትና ሄዳ ልጇን ስታይ በቃ ባሏ ሞቶ ካለቀሰችው በላይ ልጇ ሼልተር ስታይና ልጇ ላይ ያለውን ገጽታ ስትመለከት የበለጠ ሾክ ነው ያደረገችው። ልጁ ኮምፕሊትሊ ከጥቅም ውጭ ሆኗል። ጫማው ላይ አርጅቷል፣ ተበጣሷል፣ ልብሱ ላይ ተጣብቋል። ማይሆን ሽታ ነው እንትን የሚለው ላይ አሁን አውሮፓ ሀገር ውስጥ የሆነ ይባል ብዙ ሰው ላይ ይችላል ላይ የሆነ ነገር በላኝ ይላል። ለካ የሚበላው ትኋን ነው። አውሮፓ ውስጥ ያን የለም ብላችሁ እንዳትከራከሩ እንጂ ሼልተር ውስጥ እና በቃ የሆነ በጣም የሚያስጠላ የሞትኩት ዛሬ ነው ብላ ነው እንትን ያለችውና ወደኋላ ሄዶ ታሪኩን ሲነግረኝ ግን ይሄ ቤተሰብ አባትየውም በህይወት እያለ ነፍሱን ይማረውና
ልጆቹን በነፃነት ያሳደገ መስሎት ያን ሲያደርግ የነበረው ልጆቹን የፈለጉትን ነገር ይጠይቁት ይሰጣቸዋል። እንደውም አንደኛው ልጅ እግዚአብሔር ባርኮላቸው እሱ ደህና ነው አለ፣ መስመር አልለቀቀም። ያኛው ግን መስመር ለቋል። ለካ በየተወሰነ ጊዜ ከውጭ ሀገር እዚህ ይመጣና እዚህ የሚያሳልፍበት ጊዜ አለ። በዚህ መሀል ከሆኑ ልጆች ጋር ይተዋወቃል። ያው ደግሞ ሃይማኖተኛ ነን ከሚሉ ልጆች ጋር። ስለዚህ ከሃይማኖተኛ ልጆች ጋር ነው የሚሉት። በቃ ልጄ ምንም ውስጥ አይገባም በሚል ቤተሰብ ሙሉ በሙሉ ትቶታል። ለካ እነዛ ልጆች ከነዛ ጋር ይገናኙና በሃይኪንግ ሰበብ በምናምን የሆነ ለመዝናናት ምን ሄዱ ይልና በዛን ሰዓት ላይ ድረግ ነው የሚጠቀሙት። ልክ ይሄ ልጅ የሆነ ሰዓት ላይ እንደዚህ ሕክምና ተደርጎለት ወደ ራሱ ሲመለስ ለእናቱ ይነግራት ነበረ። አይኔ እኮ ውጭ ሀገር ሄጄ አይደለም ድራግ የለመድኩት ኢትዮጵያ ውስጥ እያለሁ። ኢትዮጵያ ከመቼ ከነዚህ ልጆች ጋር በገጥ እነሱ ልጆች በጣም ጨዋ ልጆች አሉ፣ ሃይማኖት ያሉ ልጆች አሉ ነው ይመስልሻል እንጂ እኛ እኮ እንዴ ለመዝናናት ቸርች እያለን በምንሄድበት ሰዓት ላይ ይህንን ነበር የምንጠቀመው። እናት በቃ ልጇን ሙሉ በሙሉ ትታው እንደነበረ እንዳላሳደገችው ገባት። ይሄ ማለት ምንድነው? ከባሏ ጋር በስራ አጋጣሚ ባሏ የስራ አጋጣሚ ከሀገር ሀገር ትዞራለች። ልጆቿን ለሞግዚት ነው የተወችው። ልጆቹ የሚያስፈልጋቸው ነገር ካለ ምንም አይሆንም በሚል የፈለጉት ገንዘብ ይሰጣቸዋል፣ የሚያድጉበት የሚዝናኑበት ምናምን ሁሉ ነገር ይሰጣቸዋል። ግን እዚህ ልጆችን ሃንድል የሚያደርገው ሌላ ሰው ነው። እሷ አስፈላጊም አልነበረችም ከባሏ ጋር መዞር። አንዴ ሁለቴ እኮ ሄዳችሁ ሀገር ትጎበኛላችሁ አለ ሙሉ ባለቤት በዞረበት ቦታ ላይ ልጅን ትቶ መሄድ በኋላ እንደዚህ ነው ዋጋ የሚያስከፍለውና በዚህ ታሪክ ለነገራችሁ የፈለጉት ነገር ምንድን ነው? ለልጆች ብዙ ብር ስለሰጣችሁ፣ ልብስ በየቀኑ ስለቀያየራችሁ፣ ምግብ የሚፈልጉትን አማርጠው ስለበሉ ምናምን ልጅ ማሳደግ ማለት አይደለም። ልጅን ማሳደግ በየቀኑ ልጅን ውሎውን መገምገም ነው። ከማጋ ነው የሚውለው? ምንድነው የተማረው? ኢቨን ወላጆች አትፍሩ። ልጆቻችሁን ጠርታችሁ አንዳንድ የምትጠራጠሩት ነገር ካለ ልብሶቻቸውን አሽቱ። ድራግ ነው ወይ የሚለው፣ ሲጋራ ነው ወይ የሚለው፣ አልኮል ነው ወይ የሚለው ብዙ እድሜያቸው የሚያጠራጥር ልጆች ገና በጣም ኪድ የሆኑ ልጆች መጠጥ ቤት ቁጭ ብለው ከአዋቂዎች ጋር ቢራ ሲጠጡ ብታስተውሉበት ታይም ነው አሁን። ልጅ ማሳደግ ይሄ አይደለም። በተለይ ዘምነናል ለሚሉ ይሄ ኢንተርናሽናል ትምህርት ቤት ልጆቻቸውን የሚያስተምሩ እንትኖች ስልጣኔ ይመስላቸዋል መሰለኝ። ልጆቻቸው ስር ከሰደዱ መጨረሻ ላይ ለአእምሮ ቀውስ ከተዳረጉና ልክ እንደዚህኛው ልጅ ሼልተር ከገቡ በኋላ ማበድ ይጀምራሉ። የሚገርማችሁ ሴት ባሏ ሞታል ብያቸዋለሁ። ልጆቿ እዛ ናቸው። እንደውም ለምን ይዛው አትመጣም እና ጸበል ለምን ይዛው አትሄድም ብያት ነበር። ይዛው ለምን አትሄድም ብየው ነበረ። ይሄን ታሪክ ነገረኝ። አይ ቲንክ ፔፐር ያለው አይመስለኝም ልጁ። እዛም ሀገር እንትን ቢልም ረጅም ጊዜ የሆነ ፕሮሰስ አለው ለሱ ብላ ነው። አሁን የሚገርም አለ ከአንድም ሁለት ትልልቅ ቤቶች አሏቸው። ግን ጭንቀት ውስጥ ስለሆነች ቤቷ ውስጥ አንድ ቀን ተጠቅማበት አትቀርም። አንድ ቀን አንድ እህቷ ጋር አንድ ቀን እነዚህ አይነት ነገር ማለት ነው። ይሄ ነው ወይ ልጅን ማሳደግ? ይሄ ነው ወይ ልጅን መከታተል? አሁን ነገር ያነሰዋል ብዬ ይሄ ነገር ትዝ ስላለኝ ይሄን ነገርኳችሁ። ከልጅ አስተዳደግ ጋር አብሮ ስለሚሄድ ማለት ነው። ዋናው ባለታሪካችን ኦፍኮርስ ልጃቸውን በቅርበት አብሯቸውም ስለነበረ በቅርበት ይከታተሉታል። እንደዛ ሆኖ እንኳን ልጆቻችን ከእጃችን ያመልጡናል። ስለዚህ በፍጹም ልጅን በጣም ሲሪየስ ሆነ መቆጣጠር ልጅን ነፃነት ማሳጣት አይደለም። ወላጆች አትሸወዱ አይደል? ስፔሻሊ ዚስ ሞመንት በዚህ ሰዓት ላይ በዚህ ቅጽበት ልጅን ዝም ብሎ መልቀቅ የስልጣኔ ምልክት አይደለም፣ ስልጣኔም አይደለም፣ ልጅን ማጥፋት ነው። ስለዚህ ልጅን ሲሪየስ ሆነ መቆጣጠር ነፃነት እንደመንፈግ ነፃነት እንደማሳጣት የምትቆጥሩ ወላጆች በፍጹም አትሳሳቱ። ልጆቻችን አይናችን እያየ ስራችን እያመለጡን ነው። አሁን ብዙ ወላጅ ስለ ልጆቹ ጭንቀት ውስጥ እንዳለ አውቃለሁ። በማገኘው አጋጣሚ በማገኘው ከሰዎች ጋር በምገናኝበት ሰዓት ላይ የሚያካፍሉኝ ነገር ይሄንን ነው። እኔ እንዲህ ነው እግዚአብሔር ይመስገን እንዲህ ነገር ግን ጭንቀት የሆነብኝ የልጆቼ ነገር ነው። አሁን ነገ ልጆቼ ምን ይገጥማቸዋል የሚለው ሁሉም ወላጅ ስለ ልጁ ይጨነቃል። ምክንያቱም አሁን ያለው ጊዜ በጣም አስቀያሚ ጊዜ ስለሆነ ማለት ነው። እኔ ሰፈር ውስጥ እኮ አንዴ ነግሬያቸዋለሁ ታሪክ ስሰራ አንድ አባት ልጁ ሪሃብ የነበረች በኋላ ግን እግዚአብሔር ይመስገን ከሪሃብ ቦታ አሜሪካ ጥሩ ህይወት የምትኖር ወላጅ ሲያጋጥመኝ አንድ መርሃ ግብር ሰርቼበታለሁ ካስታውሳችሁ። እሱ ሲነግረኝ እኮ አሪና ሱቅ ቁጭ ብለን ሻይ እንጠጣበት ከነበረው ካፌ ጉራንጉር ይታያል አይደል? ውስጥ ለውስጥ የሚሄደው መንገድ ይታያል። አሁን እዛ ጋር ብትሄድ ዩኒፎርማቸውን እንደለበሱ ድራግ ሲያጨሱ ልጆች ታያለህ። ኪኒን ሲወስዱ መርፌ ሲወጉ ልትመለከት ትችላለህ። ቀን በቀን እሱ ብቻም አይደለም። የሆነ ቀንም ከ3 ቀን ከ4 ቀን በፊት አንድ ባለ ራይድ ሲነግረኝ አካባቢውን አውቀዋለሁ። እኔ ግን ወይ ልብ ብዬ ስለማላይ ሊሆን ይችላል አላውቅም። እዚህ ቦታ ላይ ታውቀዋለህ ከእንትኑ ጋር እንዲህ ምናምን አለኝ። አዎ ሰፈሬ ነው።
ከዛ እስከ ዩኒፎርማቸው ህፃናት ልጆች መጥተው አለ ስንት ቀን አባረሪያቸዋለሁ። ልጁ እዛ አካባቢ ነው ሰፈሩ። ከዛ ቦታ ላይ ሲጋራ ይመስላል፣ ግን ሲጋራው ዳጉን እንትን እያሉ ነው የሚያጨሱት። ስለዚህ ይሄ የዚህ ትውልድ ግዴታ ማን ላይ ነው ያለው? ያው ሌላ እንደዚህ የሆነ ነገር እሱን ተውት። ይሄ ባለድርሻ አካል ምናምን ብትሉ እኔ አሁን ይቅርታ አድርጉልኝና ድጋሚ እዛ ውስጥ አልገባም፣ አላነሳውም። ከዚህ በፊትም እዛ ላይ ተስፋ ቆርጫለሁ። ወላጆች ግን ከመቼውም ጊዜ በላይ ኃላፊነት ሊሰማችሁ የሚገባው ጊዜ አሁን ነው። አሁን ነው። ልጄ ከማጋ ነው የሚውለው? ምን እያደረገ ነው የሚውለው? አብዛኛውን ሰዓቱን የሚያጠፋው በምንድን ነው? የት ከነማን ጋር የሚለው ነገር ምራችሁ ማግኘት አለባችሁ። አለበለዚያ አይናችሁ እያየ ልጆቻችሁን ትነጠቃላችሁና ይህንን ሁሉ የምነግራችሁ ለምንድን ነው? ከመጀመሪያው ባለታሪኬ እናትም ዛሬም ደግሞ በአጋጣሚ ራይድ ላይ ካገኘሁት ማለት ራይድ የሰማኋቸው ታሪኮች በጣም ተች ስላደረጉኝ ነው። ብዙ ወላጆች እርግጠኛ ሆኜ የምነግራችሁ ልጆቻቸውን አያውቋቸውም፣ ይከራከራሉ። አንዳንድ ወላጅ እንትን ብላችሁ እንደ ልጅ እኮ እንደዚህ ድራግ ጀምሯል ብትሉ ዛሬ የኔ ልጅ አያደርገው ነው የሚላችሁ። ግን ብዙዎቹ እቤት ውስጥ እየኖሩ በጣም ነገሮች ከረፈዱ በኋላ የሚነቁ የሚባንኑ ወላጆች አሉ። በቃ ልጆቻቸው ፀጉራቸው ተንጨባሮ ማበድ ሲጀምሩ እና ልጆቻችን ማበድ እስኪጀምሩ ነው ወይ የምንጠብቀው? ስለዚህ ወላጆች ከመቼም ጊዜ በላይ አደጋ ላይ ናቸው። እስከ ልጆቻቸውና ልጆቻቸውን ጠብቁ። ዛሬ በየስርቻው መርፌ የሚወጉ ታብሌት የሚወስዱ የድራግ ሱሰኛ የሆኑ ልጆች በጣም በርክተዋልና እያንዳንዳችሁ ልጆቻችሁን ፈትሹ፣ ልጆቻችሁን ደብተር ፈትሹ። ያ ካልሆነ መጨረሻችን ሀዘን ነው የሚሆነው ለማለት ነው። እርግጠኛ ነኝ ከዚህ መርሃ ግብር ወሳኝ የሆነ ቁም ነገር ቀስማችኋል ብዬ አስባለሁ፣ በተለይ ወላጆች። ስለዚህ ጥንቃቄ እናድርግ ማሳረጊያ መልክቴ ነው። አብራችሁኝ ስለነበራችሁ ወደፊት አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ